ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ፈረንሳይ በከባድ ሙቀት የተነሳ በሙዚቃ ፌስቲቫል ላይ አልኮል መጠጣትን አገደች። በፈረንሳይ የሙቀት ማዕበል በከፍተኛ ሁኔታ እየጨመረ ባለበት በአሁኑ ወቅት ፓሪስ አንዳንድ ግዙፍ የብሔራዊ ሙዚቃ ሁነቶች ላይ አልኮል መጠጣት ከለከለች። ዓመታዊው ፌት ዲ ላ ሚውዚክ በዓል ሚሊዮነሮች ወደ ጎዳና የሚያስወጣ ሲሆን ከ35 የፈረንሳይ ተቋማት አሳሳቢ የሙቀት ወጀብ ማስጠንቀቂያ ወጥቷል። ይህን ተከትሎ የፈረንሳይ መንግስት በከፍተኛ ማስጠንቀቂያ በህዝባዊ ቦታዎች ላይ አልኮል መጠጣት ከልክሏል። የአገሪቱ ጠቅላይ ሚኒስትር ቢሮ በመንግስትና በኤጀንሲዎች በሚዘጋጁ ሁሉም ሁነቶች ላይ አልኮል እንዳይሰጥ መመሪያ ወርዷል ብሏል። እሁድ የሙቀት መጠኑ ከደቡብ ምዕራብ በፓሪስ ክልል በኩል 39 ዲግሪ እስከ 40 ዲግሪ ሴንቲግሬድ ይደርሳል ተብሎ ይጠበቃል። በአንዳንድ አካባቢዎች ደግሞ ሙቀቱ 41 ዲግሪ ሴንቲግሬድ ሊደርስ ይችላል ተብሏል። የሙቀት ትንበያው ሰኞ እንደሚጨምር የሚያሳይ ሲሆን የሀገሪቱ ባለስልጣናት ሙቀቱ በታሪክ ከከፍተኛው መጠን ጋር ሊስተካከል ይችላል ብለዋል። መንግስት የአልኮል መጠጥን ለመገደብ ያወረደው መመሪያ ድንገተኛ አደጋና የጤና አገልግሎት ለመጠበቅና የጤና ባለሙያዎችን በጣም የተጎዱ ሰዎች ላይ ትኩረት እንዲያደርጉ ለማድረግ ነው። የሙቀት ወጀቡ ለቀናት የቀጠለና ሀገሪቱን የረበሸ ሲሆን በርካታ የባቡር መስመሮችና ትምህርት እንዲቋረጥ አስገድዷል። የፈረንሳይ የአየር ሁኔታ አገልግሎት የሆነው ሜትሮ ፍራንስ ሲሶ የሀገሬው ሕዝብ ላይ ተጽዕኖ እንደሚያደርስ የሚጠበቀው የሙቀት ማዕበል ለምን ያህል ጊዜ እንደሚቆይ እርግጠኛ እንዳልሆኑም ተናግረዋል። የፓሪስ ነዋሪዎችና ጎብኚዎች ከሙቀት ማዕበሉ ለመጠበቅ የሀገሪቱን ባለስልጣናት በፈረንሳይ መዲና ፓርኮችና የአትክልት ስፍራዎች ምሽቱን ሙሉ ክፍት እንዲሆኑ አድርገዋል። ፌት ዲ ላ ሚውዚክ ከ40 ዓመታት በላይ ያስቆጠረ የሙዚቃ ድግስ ሲሆን ሁሌም በፀሐያማ የበጋ ወራት ይሰናዳል። ባለፈው ዓመት በፓሪስ ሁነቶች 2 ሚሊዮን የሚሆኑ ሰዎችም ታድመዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።